አርሰናልን እንደ ለውዝ ፈትገው አሽተው አራገፉት ሪያል ቤቲሶች። እረ ምን አይነት ለጣን የለጠለጡት እንዲህ! አሁን ይሄ ማቀረ አርሰናል ቤት እኮ ማንም የቀረ የለም እኮ ማንም የቀረ የለም። ራያ፣ ማጋሌዝ፣ ሳሊባ፣ ቲምበር፣ ራይስ፣ ብሩኖ ጊማሬሽ፣ ኦዲጋርድ፣ ሳካ ናቸው የቀሩት እና ቪኒ ጁኒየር ማቀረ እዚህ ይሄ ነው በቃ ይሄ ነው ቡድኑ። ኧረ ልትለታ 3-1 የለም አርሰናል ዛሬ ዱቄት ነው የተደረገው። እሱማ ስለኔ ሞትን ሚደፍራ አይዞህ ፕሪሲዝን ነው። ምን አባቱ የት አባቱ መቅመስ ነው። አንዳንዴ እንዲህ አይነት ነገሮችን ቴስቱን ማየትም ጥሩ ነው። ምንም ማለት አይደለም። ሪያል ቤቲስ አይደለም ሪያል ማድሪድ። ሪያል ማድሪድ ደግሞ ያጋጥማል። ያው ዛሬ ተመሳሰልን። ወዳጅ ሆነናል ዛሬ። የት አባቱ እንዲህ ነው እንጂ አንዳንዴ መቅመስ። ኪዩ የቼላው እንዳለው እነዚህን ተጫዋቾች የሚገዛን የለም። በውሰትም ቢሆን ከፍለንም ቢሆን ውሰዱልን። ጋብርኤል ኢየሱስ የሚባል ሰውዬ የምትበላው ገንዘብ የጠላት ገንዘብ እንዴት አባህ ነው የምትጮተው? እኔ አጨሰኝ ዛሬ አጨሰኝ። ይህን አይነት ፋቢዮ ቬራ የምትባል ነፍሰ ቀጭን በእናታችሁ ውጡ። ደግሞ ሌላው ውድ ማለት ነው። አርቴታዬ ሞስኬራ ነው ሳሊባን የሚተካው። ቤን ዋይትን አይተካም። የመጀመሪያ ወራት ላይ ሳሊባ የለም። አስብበት አባቴ እንደለጠለጣለን። ሞስኬራ ያዋጣም ከሀቨርትዬ ሁለተኛ ሚድፊልድ ቦታ ላይ እንዳላይ ከዛሬ የተረዳናችሁን አንዳንድ ነገሮች ነው ብነግራችሁ ያጽፉ እና እነዚህ ቅራቅንቦ ሰው ውጡ ከክለቤ 3-1 ተሸንፈናል። ለማንኛውም ደራደሩ። አርሰዬ አንቺንስ ሰጡሽ ለጠፉሽ? ወይኔ ለጥቂት እኮ ነው ለጥቂት በሁለት ጎል ልዩነት ብቻ ደርሳችሁ ነበር እኮ። እውነት ሁለት ጎል ልዩነት ባይኖረው እኮ ታሸንፉ ነበር። ሰው ህመም ላይ አትሳለቁ፣ አትቸኩሉ። የራሷን ሳታቅ ምን ይባል የለ። ሲጀመር የቀጣይ ዓመት ፕሪሚየር ሊግ አሸናፊ አርሰናል ነው የሚሆነው። ማንም እንዳይከራከር። ይሄ እውነታ በቃ ይሄ ተረጋግጧል። በአንድ ቀን ሁለት ያልተሸነፉም ሲያሳዝኑ። በጉዳት ነው አሉ። ሁሉም በቪዲ ተጎድተዋል። እናትዬ እንደዛ ነው እንጂ በቪኒ ጉዳት ነው ሁሉ። ውሽዬ ምን አጋጠመሽ? ጅክኒ ቀደም አትበይ። ሊቤን ለጠፏት ምናምን ብለሽ ባለፈው በሊድስ እኛ ላይ ትደሳሸሻለሽ። በፕሪሲዝን ጨዋታ ሪያል ቤቲስ ወስዶልን ጠፍ አረገልኝ። ታባቱ እኔ አንድ ነገር ቅር ያለኝ ምን እንደሆነ ታውቃላችሁ? አንቶኒ አለመግባት ጎት አንቶኒ አለመግባቱ ከምሬ ነው የምላችሁ። ለማንኛውም ማለት ነው ቤቲስ አቤት ቀለደባችሁ። 3-1 ስት አቤት እኔ ላይ በፕሪሲዝን ጨዋታ ሙርት ይጅብኛለሽ። እኔ ላይ በፕሪሲዝን ጨዋታ ኧረ አይደረግም እኮ እንዴ። እኛም እኮ ግልጽ ነው ማል ሜዳው የለም። ለዚህ ነው። ለማንኛውም ማለት ግን አንቶኒ ባለማግባቱ ቅር ብሎኛል። መንሱር ያለው ነገር ግን ማለት ነው ልክ እንደነበረ አሁን ያረጋገጥኩት ማለት ነው። አሁን ነው ስለ ቬኒሺየስ ማለት ነው ወደ አርሰናል መጥቶ ከሚወርድ እዛው ስፔን ለምን አይወርድም? ወደ ሪያል ቤቲስ ለስፔን ለሪያል ቤቲስ መውረድ አይሻልም እንዴ? ለዚህ በሪያል ቤቲስ ሰጠት። አሁን ደግሞ ኢንስታግራም እንዲሌት አረገ እያሉ እየተንጫጩ ነው። ኧረ እንደው ምን ይሻላችኋል? በመድኃኒዓለም በአዲሱ አገጭ ከዚህ በኋላ በአዲሱ አገጭ ነው ፖስት የሚያደርገው። የድሮ አገጩ ደብሮት ነው። ምንም አዲስ ነገር የለም። ኧረ ተው በእናታችሁ አይወርድላችሁም ተባለ እኮ። አበጠሩሻ፣ ሰጡሻ፣ አስደበሩሻ። እኔን አይዞሽ ፎቃቃው እያለ ሲጀመር ቪኒ ቢገባ ኖሮ አትሸነፉም ነበረ። ለማንኛውም ማለት ነው ፕሪሲዝን ነው አውቃለሁ፣ ግን እሰይ ምን አገባኝ። ማንቸስተሪክ ደም ብለናል። የባሰበት ሰከንድ አፍ አየና 3-1 በሆነ ውጤት ተሸንፈናል። እዚህ ቲም ላይ ግን ማለት ነው ከቲሙ እኩል ማደግ ያልቻሉ 3 ተጫዋቾች አሉ።
አንደኛው ገብርኤል ሄሱስ፣ ሁለተኛው ፋቢዮ ቬራ፣ ሶስተኛው ኔልሰን። ፋቢዮ ቬራ እና ኔልሰን በተለይ ማለት ነው ለምን እድል እንዳልሰጣቸው አርቴታ አሁን ገና ገባኝ። እረ ጌታዬ ሰው እንደዚህ ልዝብ ይላል። ልዝብ ኤኒዌይ 3-1 ተሸንፈናል። ያው ፕሪሲዝን ነው። ቀጣይ ደግሞ በኤሚሬትስ ካፕ ጌም እንገናኛለን። ቅዳሜ ጌም አለ መሰለኝ። አይ ቲንክ ቅዳሜ ወይ እሑድ። ይመቻችሁ። ማን 3-1 ተሸንፈናል። በጣም ነው የሚያናድደው ውጤቱ ማለት ነው። ግን ከዚህ በኋላ ስለማንሸነፍ እንደዚህ ፕሪሲዝን ላይ ካልተሸነፍን መቼ እንሸነፋለን? ገብቷችኋል? አርቴታ ማየው ምናምን ወጣቶች ማስገባት ጀመረ። እባክህ ና ረሰገንዳ እንደበር ምናምን። ሲጀመር ዛሬ የተጫወቱት ከሪያል ቤቲስ ጋር ጨዋታ ምናምን ለፕሪሲዝን አይደለም፣ ማሊያውን ለማስመረቅ ነው ይጫወቱት። ምንም ይሄ እኛ ለማሸነፍ አይደለም ሲጀመር የገባ ነው። ማሊያውን በደንብ ለማሳየት ነው። እንዴት ነው ማሊያው ያምራል ወይ ከቁምጣው ጋር ምናምን። ያ ማንኛ ሌላ ነገር አንጫወትም። ምን ሆነ ነው እንዴ? ፕሪሲዝን ነው አትጨናነቁ። ገብቷችኋል አይደለም? እንዳለ ወጣቶች ምናምን ማይተወቁ ከአካዳሚ ምናምን የማአት ሰው ነበር ሲገባ የነበረው ማለት ነው። ገብቷችኋል አይደለም? እንደውም አይቻልም ብሎት ነው እንጂ አንድ ሴት ተጫዋች ሊያስገባ ነበር፣ አይቻልም ተብሎ ነው። ገብቷችኋል አይደለም? ማለት ይሄንን ያህል ሲሪየስ የሆነ ጨዋታ አልነበረም። 3-1 ግን መሸነፋችን ያናድዳል። ኦፍ ኮርስ ውጤቱ መጥረብ ነበረበት። ማን ሴት ፒስ ከዚህ በኋላ ኮንሲድ እንዳታርጉ። በሁለት ጨዋታ 2 ሴት ፒስ ገብቶብናል። ኦፍ ኮርስ ፕሪሲዝን ነው፣ ኬፓ ነው በረኛው ምናምን ነገር ግን ማለት ነው ይሄን ነገር አቮይድ ማድረግ አለበት። ኬፓም ብትሆን ማለት ነው። ገብቷል አይደለም? ማለት ስለዚህ ያበደ ማሊያ ነው ምናምን ነገር 3-1 ተሸንፈናል። ያው እንዳትናደዱ ያን ያህል ገብቷችኋል አይደለም? ፈርስት ሃፍ ላይ የተናደድኩት የሚያስጠላ ጎል ስለገባበት ነው። እዚህ ይቆማል 90 ዲግሪ ላይ ይገባበታል ምናምን ነገር በጣም ነው የተናደድኩት። አንዴ ሃይድሬሽን ብሬክ ልውሰድ። በዛው ይሄ ማሊያ ያበደ ነው ማለት ነው። ወዲያው እንገዛዋለን። ፔፓ አንተ ነጭ ሆናና ቀጥ ብለህ ትወጣለህ። ሲዝኑ ሲጀምር አይነን እንዳላይ እዚህ ክለብ ኗኔሪ ደግሞ ፋሽን ሾው ያለበት ሊግ ፈልገ በውሰት ትሄዳለህ ቀጥ ብለህ። አመሰግናለሁ። ጨርሻለሁ። ምንም የተለየ ነገር የለም። በቀሉ ያው በቀሉ ነች። የፈርስት ሃፉን እዚህ ለጥፍ ያሰራለሁ እንጂ ምን ቦታ ስክሪንሾት አደርጋለሁ። የምሬን ነው። በቀሉ ዛሬ ተለጥልጣለች። የምሬን ነው። እንግዲህ 3-1 ተለጥልጣለች። ያው ኖርዌክስ ነው። ተመስገን ነው። የምር ይሄንስ ማን አየ? በእውነት የምር ይሄን ፈገግታችንስ ማን መለሰልን? የምር በብር ተከፍሎ የሚመጣ ፈገግታ እንዲሁ ዝም ብለህ ባርሴ በበቀሉ ፈገጋል። የምር ነው። ነገ ወዲያ ደግሞ ስመኙሽ አላት። ሻሼ ማለት ነው። ስመኙሽ ነው ከዚህ በኋላ ስሙ ሻሼ ማለት ነው። ገነርስ አውቀን የተሸነፍነው ፕሪሚየር ሊግ ናይ ግን እንደዚህ ያልነውንም እያዘናጋናቸው ነው። አይ ችግር ማለት ደህና አይደል? አንተ ኩኪኒያ ግን አንተ በረኛ ያንን ዋንጫ እንደዛ የለፋንበትን ዋንጫ እኮ በሲቲ ካስበላህም በኋላ አንሶ አሁንም ፕሪሲዝን ላይ እንደዚህ አይነት ደካማ እንቅስቃሴ ታሳያለህ። ኬፓ እኔ ሲጀምር ከቼልሲ ቤት ጠላት እንጂ ወዳጅ ነገር መጥቶ አቅም መጥቶ እኮ ስለማያውቅ እኮ ነው። ወይኔ ለማንኛውም ፕሪሲዝን ነው ያው በአግባቡ ሰጥተውናል፣ ለጥፈውናል። በሜዳና በደጋፊያቸው ፊት ወስደው እንዴት አድርገው ነው ያስተኙን። ስለ አንድ አልቋል ጨዋታው። ለማንኛውም በእንቅልፍ ያልፋል። ተኝ ምንድነው ሁሌ ድሎት የለም። ባለፈው 4-1 አሸነፍ አይደል? አሁን 3-1 ብትሸነፍ ምን ልትሆን? አታፍጥ፣ ወደዛ አታፍጥብኝ። ኮምፕሊንግ አርገሽ ይላል ጋደርስ ሁሌም አታፍጥ፣ አታለቃቅስ፣ ተኛ። የባለፈውን 4-1 አሙቀ ብላ ዛሬ ተለጠፋል። በቃ ይሄን ነው። እኔ በጣም ዛሬ ተሰምስተሽ ገርሞኛል። ብቻ ግን ይመቻችሁ። ጀሞ 3-1 ተሸንፈናል። ፒስ ቪኒ አጎደለው ወያለው ቪኒ አጎደለው እውነት ቪኒታ ባታታ ና በቃ እውነት በቃ ና በቃ እኔ ተስማምተናል። በቃ ና እንዴ እንዲማ ሊጉን ሊቀለኝ አይገባም እንዴ። ምንድነው አንተ ተፎካካሪማ ፈልጋለሁ እንዴ ትንሽ የሚቀናቀነኝ ሁለተኛ እንኳን የሚወጣ። አረ እንደዚህ አታስደብሩታ ሊጉን። ቋጠሯችን ደግሞ አባቴ ዛሬ የመጀመሪያ ትሬኒንጋችን ወደነ የቋጠሮ ትሬኒንግ በድል አጠናቀናል። ተመልሰናል አባቴ። አቋና ተመልሷል። ወያላ አይተን በቃ ወያላ እሸው። እኔ ግን ሳስበው ቪኒ ያስፈልጋቸዋል እንዴ። ከሰከንድ ሃፍ በኋላ እነ ማርቲኔሊ ቢገቡ እነ ገብርኤል ጀሱስ ቢገቡ ጎል የሚባል ነገር የለም። አርቴታ እንዴት ነው የሚበሽቀው? ይናደዷል የሚለው አይገልጸውም። መጨረሻ ላይ ለመሰከስ በቤንቾች ነው በታዳጊዎች ነው የተሸነፍኩ ለማለት 5-6ቱን ምናምን እያገለባበጠ ይቀይረዋል። ሪያል ቢትስም እና አንቶኒን ሳይጠቀም ነው ያሸነፈ። ቅጥቅጥ አድርጎ ምንም አይነት ሳክስ የለም። ትክክለኛ የቻምፒየንስ ሊግ ቲም ቻምፒየንስ ሊግ ገብቷል እኮ
እዛ እነ ጅሮናን ምናምን የወረዱትን ሰክስ አሸንፍ ሪያል ቤቲስ ጋር የለም እንደዚህ አይነት ነገር። ለማንኛውም የሚያራዳ ልጆች ቆንጆ ቋጠሮ ነበር። በስርዓት ነው የቋጠሮ ፍሬንድሊ ምናምን የሚባል ነገር የለም። ካሁኑ እየተቀጠቀጥክ ወደ ፕሪሚየር ሊጉ ትመጣለህ። ቻምፒዮንስ ሊግ በጊዜ ትሰናበታለህ። የለም ቀጣይ ዓመት ልክ ሊቨርፑል ዋንጫ በልቶ ከዛ ቀጣይ ዓመት እንደተንኮታኮተው ተንኮታኩተ ወደ ነበርክበት ወደ ድሮ አቋም ትመለሳለህ። እንግዛት ግራ ግዛት ምናምን የሚባል ነገር የለም። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ተለጠለጥን ጀሞ ለጠለጡን እግዚአብሔርን። አርቴታ ዛሬ አሞሪምን ነው የመሰለው። ፈርስት ሃፍ ላይ ምንድነው መከላከሉ? ምንድነው? ኧረ ጉድ! ምን ሆኖ ነው ተጫዋቾቹ? እኔ ይሄ ቲም በአሁኑ ሰዓት ላይ ማን ነው ቪኒሺየስ ጁኒየርን አይደለም መመኘት ያለበት፣ እነ ጄሱስን እንዴት አድርጌ ልሽጥ የሚለውን ነገር ነው ማሰብ መቻል ያለበት። እነ ፋቢዮ ቬራ እንዴት ልሽጥ የሚለውን ነው። አላስፈላጊ ተጫዋቾችን እንዴት ከዚህ ቲም ላስወግድ የሚለውን ነገር ነው ማሰብ መቻል ያለባቸው። የእውነት ምንድነው የሚሰሩት ሜዳ ውስጥ እንዴ? እንዴት ከቢቲስ ጋር ቢያንስ መፎካከር ያቀታቸዋል? አረ በስመ አብ አስለጠለጡን ጀሞ። ኦሮ ጉዴ! አረ ይሄ ነገር ያራዳ ልጅ ተቀባይነት የለውም። መታረም አለበት በጊዜ አስተካክሉ። እዴ ቀል ነው እንዲያዛችሁ ታተ እንዲህ ነው መወዳጀት። አያችሁ፣ ወዳጅነት ማለት እንደዚህ ነው። ሰምታይምስ አፕ ሰምታይምስ ዳውን። አያችሁ፣ በቃ ሁሌ ማሸነፍ የለም። አንዳንዴ ደግሞ ጊፍት ታደርጋላችሁ። ስትወዳጅ እንደዚህ በክፉም በደጉም አይደለ ወዳጅነት ማለት እንደዚህ ነው። አያችሁ፣ ሁሉም የእንግሊዝ ቲም ጠብጠብ እያለ እንዴ አይኖ ሻምፒዮን ነን፣ ግን ምንድነው ወዳጅነት? እኛ ማወዳጀት ነው የምንፈልገው። አያችሁ፣ ስትወዳጅ እንደዚህ ነው። ግን መወዳጀት የማይፈልጉ ከኛ ጋር መወዳጀት የማይፈልጉ እነማን ናቸው? በላይ ኗኔሪ ምንድነክ ኗኔሪ? አረ ቆይ አንተ ቆየኝ። ቆይ ኬፓ ሁለተኛ አይደለም ሶስተኛ አይደለም እንደው ቢቻል ኦቨር ቤንች መሆን ያለብህ በረኛ ነህ። ወዳጅነት እኮ ነው። ግን ምንድነው መሆን ያለብህ? ምንድነክ ኗኔሪ? ውሰት አምሮክ ነው ውሼ እንዴ? ልቀቁኝ በል። የለህም እኮ መሀል አባቴ የለህም እንዴ? ሀቨርት እሺ ቆይ አረ ጉዴ ጄሱስ! አረ ማነህ የሳውዲ ክለብ የተባልከው? ፍጣን እንጂ ውሻ ፍጣን እንዴ! እና ምንድን ነው ዋናው መወዳጀት ነው። አያችሁ፣ እንዴ ተወዳጁ በቃ። ዶርትመንድ ይሄን አይተሽ ደግሞ እንደዚህ ሆናሉን ብለሽ እንዳቲ በኤምሬትስ ካፕኛ ቀልዳናቅ። አልሐምዱሊላህ ምን ይሳናል ሽንፈትን አሳየኝ። አልሐምዱሊላህ ሳልሞት ሽንፈቴን ይያል ሳልሞት ማለት ማሸነፍ አቅለሽ ልጆኝ ነበር። እንዲህ ነው እንደሚያቅለሽ ልጆኝ ከ26 እስከ 27 ልዞርበት ነበር ማለት ነው። ወደ 27 ልሸጋገርበት ነበር። ደስ ነው እንዴ? ምንም አይደለም። እንግዲህ አይደብርም። የማንኛውም ይመቻችሁ። አርሰናል 3-1 በወዳጅነት ጨዋታ አታሸንፉ። እሺ በሪያል ቤት 3-1 በሆነ ውጤት ተሸንፈናል። ፍሬንድሊ ነው የሚባል ነገር የለም አባቴ። እኔ ሽንፈት አልለመድኩም እንደዚህ አይነት ሽንፈቶችን። አረ በመድኃኒዓለም ኬፓ፣ አረ ክለቤን ለቀውጣ እስካሁን አለ። የሆነ ፍጻሜ ምናምን ቢሆን እኮ በቃ አስነቅልህናል አንተ ሰውዬ። አረ እባክህ ተወን። ታይሚንግ አጠባበቅ አትችል፣ አትወረወር፣ አትይዝ። ምንድነው ቆይ ክለቤ ውስጥ የምታረገው? ዛሬ ማክስ ዶማን ጥሩ አልነበረችም፣ ክሪስቶፍ ዞሊስ ጥሩ አልነበረም። ሌላው ደግሞ ዋናው ካይ ሃቨርትዝ መሀል ላይ የለም ነበረ ጭራሽ ማለት ነው። ይሄን አስተካክለን ለዶርትሞንዱ ጨዋታ መዘጋጀት አለብን። ፋሚሊ ይመችም። ቻምፕ ደህና ነሻ? የምን አባት ቻምፕ ነው? ልጥልጥ አንስነ ልጥልጥ ተደርገን የወጣው አባቴ። ምንድን ነው በዚህ ልክ እንደዚህ መዝረክረክ? ግን አስቀድሜ ነግሬህ ነበር፣ ይሄ ቲም ሪያል ቤስ ነው። ሪያል ማድሪድ አይምሰል ብዬ ነበር። አትሌቲኮ ማድሪድ አይምሰል ስል ነበር። ግን ልትሰማ አልቻልክም። ደህና ተደርገ ልጥልጥ። በቃ እንደዚህ ነው ማድረግ ያለብንን። እኛ ስራችንን ሰርተናል። ምን ያክል ደካማ እንደሆናችሁ እንደ ሌስተር ሲቲ በድንገት ቻምፒዮን እንደሆንክ አሳየውልህ። አሳየውልህ። እያንዳንዱ የእንግሊዝ ክለብ አሁን ከሪያል ቤስ መማር አለበት። እንዴት አድርገ አርሰናልን መለጥለጥ እንዳለባችሁ አሳይተናቸዋል። እያንዳንድ አሁን እየገባ ፎሎ ታደርገኛለህ ማለት ነው። ደግሞ ሊንክ ባዮ ላይ ያለ እየገባ ቮት ታደርገኛለህ አባቴ። በዚህ ቋጠሮ ላይ ማለት ነው ማንም ኃላፊነት መውሰድ አይችልም ከኔ ውጭ።
እያንዳንድ ይሄንን አስረግጬ ነው ምነግርህ። ያምና የፕሪሚየር ሊግ ሻምፒዮኖቹ አርሰናል በሪያል ቤቲስ የ3-1 ሽንፈት አስተናግዶ በቅድመ ውድድር ዘመን ዝግጅት የወዳጅነት ጨዋታ አርሰናል በሪያል ቤቲስ 3-1 የተሸነፉ ሲሆን ለሪያል ቤቲስ ጎሎቹን ሪኬልሜ ዲዮሳ እና ፓብሎ ፎርላንስ ማስቆጠር ችሏል። የአርሰናል ብቸኛ ጎል ደግሞ ፒየሮ ሂንካፔ በጭንቅላቱ ማስቆጠር ችሏል። አርሰናል እንግዲህ በመጀመሪያው ጨዋታ ዥሮናን 4-1 ማሸነፋቸው ይታወሳል። ዛሬ ደግሞ በሪያል ቤቲስ የ3-1 ሽንፈት አስተናግደዋል። ጨዋታው እንዴት አያችሁ? እስኪ ያሰባችሁን ኮሜንት ላይ ያካፍሉኝ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ለቅድመ ዝግጅት ጨዋታ ወደ አየርላንድ ደብሊን የተጓዙት መድፈኞቹ አርሰናሎች ሽንፈት አስተናግደዋል። በስፔኑ ሪያል ቤቲስ 3-1 የተሸነፉበት ውጤት ተመዝግቧል። በጨዋታው ላይ የአርሰናል ግብ ጠባቂ ኬፓ አሪዛባላጋ የሰራቸው ስህተቶች በበርካቶች ዘንድ ለትችት ዳርገውታል። በ9ኛው ደቂቃ ሪኬልሚ ጎል ሲያስቆጥር ተጫዋቹ ቀድሞ በመውጣቱ የማዕዘን ምቱ የተሻገረበት እንቅስቃሴ ኳሱን ባለማግኘቱ ፋር ፖስቱ ላይ በነጻነት የነበረው ሪኬልሚ ኳሱን አስቆጥሯል። ከሳጥን ውጭ እንደዚሁ ዲዮሳ ያስቆጠራ ጎልም የሱን ስህተት ታመላክታለች። ምክንያቱም ከፊት ተከላካዮች እያሉ ለመውጣት የሞከረበት ሂደት ወይም ወጥቶ መገኘቱ ክልሉ ወይም ከጎሉ ላይ ርቆ መገኘቱ የፈጠረው ችግር ነው። ይሄ እነዚህ በክፍተትነት የተነሱ ሆነዋል። አርሰናል ወደ ጨዋታው ለመመለስ ጥረት አድርጎ ነበረ። በለመደው የቆመ ኳስ ክርስቶስ ዞሊስ ያሻገረውን ኳስ ኢንካፔ ያስቆጥሮ ነበረ። ዛሬም ክርስቶስ ዞሊስ አሲስት ማድረግ የቻለበትን እድል ፈጥሯል። አዲሱ የአርሰናል ፈራሚ ሚኬል አርቴታ 14 ቅያሬዎችን በዚህ ጨዋታ ላይ ያከናወኑበት ሆነን ተመልክተናል። የእንግሊዝ ፕሪሚየር ሊግ ሻምፒዮኑ አርሰናል በቅድመ ዝግጅት ጨዋታ እንግዲህ በደብሊን በሪያል ቤቲስ 3-1 ተሸንፏል። ብዙ ክፍተቶች ያየ ነው። በተለይ አማካይ መስመሩ ማይልስ ስኬሊታ ኗኔሪ የነበራቸው ጥምረት ደካማ ነበረ ከሃቨርዝን ጨምሮ በዛሬው ጨዋታ ላይ። በዚህ ጨዋታ ላይ እንግዲህ እንደ መልካም ነገር የሚጠቀሰው በርካታ ወጣት ተጫዋቾች ድል ማግኘታቸውና በብራዚል ብሔራዊ ቡድን ስራ ላይ የነበሩት ወይም በዓለም ዋንጫ ተሳትፎ የነበሩት ጋብሪኤል ማጋሌሽ እና ጋብሪኤል ማርቲኔሊ ተመልሰው በቡድን ውስጥ መጫወታቸው ወይም የመጫወት ደቂቃ ማግኘታቸው እንደ መልካም ነገር ይነሳል። አርቴታ በቀጣይ ከቦሩሲያ ዶርትሙንድ ጋር እሁድ ይገጥማሉ። ማርቲን ኦዴጋርድ ከቡድኑ ጋር ልምድ ማድረግ ጀምሯል። ለዚህ ጨዋታ እንደሚደርስ ይጠበቃል። እንግዲህ አርሰናሎች በቅድመ ዝግጅት ጨዋታ 3-1 በሪያል ቤቲስ ተሸንፈዋል። እንደነበረ ጨዋታውን የተመለከታችሁ ምን ክፍተት ተመለከታችሁ? ምንስ ጥንካሬ አሳብስጡበት። የፕላስ ምልክቱ በመጫን ፎሎ አድርጉ። ይህ ትርታ ሲዲ ስፖርት ነው። መልካም አዳር።